ልታሰር እኮ ነው ጽዬ። ወይኔ ይኸውላችሁ፣ ለማንኛውም አስቡበት እሺ። በቅርብ ሁለታችሁንም ሸቤ ነው የማስገባቸው እሺ። እጂ ደግሞ ስታፈጠመን ተመልሰ ነገሮች እንደዚህ እየከረሩ የሚሄዱ ከሆነ ነገሩን እኔ እንዳደረኩት እናገራለሁ። አንተም ቃል ግባልኝ፣ እኔ ላይ ትመሰክራለህ። ምንድነው መሰክረው? በጽናት ስልክ ቤቴን እኔ ተደብቄ እንደቀረጽኳት። ያማል እንዴ? አዎ ስትታሰር ከማ ይሄ ይሻለኛል። መረድክም እኮ አይባልም። አንቺና ቤቲ እኮ ሁለት አይነት ሰዎች ናችሁ። ምሩዬ ሰው አይደለው እንዴ? ተሳሳትኩኝ። እሺ አሁን የቤቲ እናት እንዴት ነው? በቃ ምሩ ትምጣና ምሩ ትሸኘኛለች። እሺ አጥጥፊ እንግዲህ እመጣለሁ። ቤት ብቅ ብለሽ ጠይቂኝ እንጂ። ኧረ እመጣለሁ፣ ችግር የለም አታስብ። ሰላም የጽናት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት አያችሁት? ጽናት በጣም ከሚባለው በላይ እያለቀሰኝ ነው። በጣም ነው የምታሳዝነው። እሷ ያደረገችው እንግዲህ ባለፈውን ያደረገችባትን ነገር አይታ ነው እንግዲህ። እስኪ ማን ይመስላችኋል ቪዲዮውን የላከላት? ለእናትየዋ ቤቲ ወይስ ሊና ወይስ ቤት ውስጥ ካሜራ አለ? እኔ የሚመስለኝ ከቤቲና ከሊና ሊና ዝህ ቤት እኔ እንጃ ብቻ የሆነ ነገር አላት። እና ደግሞ ቤቲ ታምም ያለው ትላለች እንጂ ምንም የታመመችው ነገር የለም። እሷ ብትሆን ነው ቪዲዮውን የላከችላት ማለት ነው። እንደውም ሌላም ቪዲዮ አለኝ ነው ያለችው። እንግዲህ እናትየዋ እንዳለችው ከሆነ ለጠበቃዋ ደውላ ሌላም ቪዲዮ አለኝ እባክሽን ብዙ አመት እንዲታሰሩ እንዲታደርግልኝ እያለቻት ነበረ። በጣም በሚገርመው ነገር ሴትዮዋ የሆነ ተንኮል አስባለች። ወይንም ደግሞ ምንድነው በዚህ በቪዲዮ አስፈራርታ ኪራን ልጅን ማግባት አለብህ አለበለዚያ ደግሞ ሚስትሽ ቤት ወርዳለች ነው የምትለው። እንግዲህ ይህንን ተጠቅማ ማለት ነው። እርግጠኛ ነኝ እንግዲህ በጣም ነው ያዘንኩት። በፂ አንድ ቀን ሳትደሰት ይህን ያህል ግፍ መድረሱ። ይህን ሁሉ ያመጣባት ደግሞ አቶ ኪራ ነው። ኪራይችን ቤቲ የምትባለውን እዚህ ቤት ባያመጣ ወይም ደግሞ ሊና የምትባለውን ሁሉንም የሚያመጣቸው ቤት ውስጥ ኪራ ነው። ኪራ ቤት ውስጥ ባያመጣቸው ኖሮ ሁሉም ይህን ያህል ችግር አያደርሱባትም ነበረ። እሷም ወደዚህ ደረጃ አደርስም ነበር። እንግዲህ የተኛውን አንበሳ ቀስቅሳችሁ ጎትጉታችሁ ቀሰቀሳችሁት ብሏል ኪራ። እውነት ነው። በፊት በጣም ቻይ ነበረ፣ ትችል ነበር። የመጣውን ሁሉ አልቅሳ ዝም ነበር፣ ወይም ደግሞ ዝም ነው በቃ። የፈለገው ችግር ቢመጣባት አትናገርም ነበረ። አሁን ግን እሷም እንደ ሌሎቹ ተንኮለኛ እየሆነች ነው ማለት ነው። ናሆሚ ደግሞ በጣም ለምሩ በጣም ፈርቷል። እናቱን በጣም ነው የሚፈራት። ትናገርና ታስቀይምብኛለች እያለ በጣም ነው የሚፈራው ማለት ነው ለእናቱ። ሁለቱ ጥንዶች ደግሞ በጣም ከሚባለው በላይ አሁን እነሱ ናቸው ደግሞ እያስቀኑ ያሉ ማለት ነው። ሰኒና ክሩሜ እና ሰኒ በጣም እያስቀኑ ነው ያሉት። እንግዲህ ሁለቱ በችግር ላይ እንግዲህ እየተንሳፈፉ ነው። ሁለቱ ደግሞ እንግዲህ ሰኒና ክብሮም እነሱ በፍቅር ላይ ናቸው። ምሩም የራሷ ችግር አለባት። ሊመውለድ ስለማትችል ብዙ ችግሮች፣ ብዙ የምታስባቸው በጭንቅላቷ ውስጥ ብዙ ነገሮች አሉ። ናሆምም እንደዛው አንዴ ገብቼበታለሁ። ስለዚህ እኔ ግድ ካላፈቀርኩሽ ግድ የኔ ካላረኩሽ ብዬ ያስቸገርኳት ምሮን እኔ ነኝ። እኔ ሙሉ አይደለሁም እባክህ ተወኝ፣ እኔ ልጅ ላመጣልህ አልችልም ብላኝ ነበረ። ግን ቤተሰብ ያለ ልጅ እንዴት ትቀመጣለህ? ያለ ልጅ ምንድን ነው የምትሰራው? ያለ ልጅ ለምን እሷን አገባሃል? ልጅ ማታመጣ ከሆነ በቃ ቤተሰቦቼ በጣም ነው የሚያስቸግሩኝ እያለ ለቅዱስ ያማከረው ነበረ። እንግዲህ አንተ ተቀድሞ አጥፍተሃል፣ እሷ ማግባት የለብህም ነበረ። ቤተሰቦችህ እንደዚህ ልጅ እየፈለጉ በቃ አሁንም ሆኗል። ከሆነ ሆነ ነው። ወንተ ያለብህ እሷን ለማስደሰት ሞክር። ፈጣሪ ያለው እንግዲህ ቅመሱት ያለው አይቀርምና
ወይ ደግሞ ልጅ ታመጡ ይሆናል ተወልዱ ይሆናል አለው። በጣም በሚገርመው ነገር እናትየዋ እንግዲህ የቤቲ እናት ማውደልደል አቶ መቅደስ ወይዘሮ መቅደስ እያውደለደለች ቤቱን አስጨንቀዋለች። እንግዲህ አሁን ደግሞ ምናልባት እንደው ከናሆም እናት ጋር ተገጠመች የሆነ መፍትሄ ሊያመጡ ይችላሉ። የናሆም እናት ምናልባት ትለምናት ይሆናል። ልጆች ናቸው፣ ብዙ ነገር ያደርጋሉ። ስለዚህ እኛ ጥፋታቸውን አርመን እነሱ ማስተካከል አለብን እንጂ አሁን አንዷን ወደ ፖሊስ አንዷን ወደ ጥሩ ነገር የምናደርግበት ምንም ምክንያት የለም። ስለዚህ የመጣውን መቀበል ነው እባክሽን ብላ ምናልባት ጥሩ መካሪ ሆና ነገሮችን ልታስተካከል ትችላለች ብዬ አምናለሁኝ። እንግዲህ ሚና ቤቲን አይንፈስብሽ አለቻት። በቃ አይንፈስብሽ ማለት እንዴት ነው? እንግዲህ ሸቤ ነው ማወርዳቸው ስላለች እናትየዋ እሷ ቤቲን የፈለግሽውን እዘዥኝ አይደለም ምግብ ቀርቶ ጽናት የሰራችው ምግብ ቀርቶ በጭንቅላቷ ምሰራውን ማውጥቼ ነው ማመጣልሽ። ስለዚህ እናሽን ሚና ጥሩ ነው ብለሽ ተናገሪ ነው ያለቻት። እንግዲህ የሆነ ተንኮል አስበዋል እናትና ልጅ፣ የሆነ የሚያረጉት ነገር አለ። እንግዲህ ወደፊት እናየዋለን ማለት ነው። እናትና ልጅ ታም ያለው እያለ ብዙ ነገር ታደርጋለች። እናትም እንግዲህ ልጅ ታማለች ብላ የምትቀበለውም ነገር ጥሩ አይደለም። በጣም ከሚባለው በላይ አደገኛ ሴት ናት ማለት ነው። ኪራ መዘዙ የእሱ ነው። ይህን ሁሉ ያመጣው መዘዝ እሱ ነው። እንግዲህ ጽናት ከመታሰር እንግዲህ ወደኋላ ይባልም አሳስራት አለሁ ነው የምትለው። አሳስራት አለሁ ብላ በዚህ አስፈራርታ ቤቲንና ኪራን እንዲጋቡ ታደርጋለች። እነሱ ስለ ሰርግ እያወሩ ነበረ። ወይኔ ወይ ትምህርት ያልሆንኩኝ ወይ አባት ያልሆንኩኝ ወይ ስደት ያልሆንኩኝ ወይ ከትዳር ያልሆንኩኝ እፉዬ ሆንኩኝ እፉዬ መቀመጫ የሌላት ሆንኩኝ ነው ያለችው ጽናት። እንግዲህ እያለቀሰኝ እንባዋ እንደ ጉድ ነው የሚወርደው። በጣም ከሚባለው በላይ አስመስላ ነው የሰራችው። ልክ ትክክለኛ የፍቅር ህይወት አድርጋ ነው የሰራችው። በጣም አሪፍ ነው። አክተሯን በጣም ኃይለኛ ነች። እንደዚህ አድርጋ ማስተማሯና ይህንን ያክል መስራቷ በጣም ከሚባለው በላይ ናት ማለት ነው። እንግዲህ የናሆሜ እናት ምሩን ቁጭ ብድግ አረገቻት። ያው ትወጂዋለሽ ልጄን ስትላት እንዴ ምን ማለት ነው ሆነ ያለችው ደንግጣለች። አይ አንዳንዶች ለጥቅም ይፈልጋሉ። እንግዲህ ምሩ ስራ ስለሌላት ናሆሜ ስራ ስላለው ለገንዘቡ ብላ እሷ ህመምተኛ ሆና ለገንዘቡ ብላ ነው የቀረበችው ብላ አስባለች መስለኝ የናሆም እናት። በጣም የሚያሳዝን ነው። በነገራችን ያው እሷም ተወደው ነበረ፣ ሸስታ ነበረ፣ ብዙ ነገር አድርጋለች። እሱ እንዳይጠጋ ከሱ ጋር አብራ አለም እንዳትሆን ብዙ ነገሮችን አድርጋለች። ነገር ግን ያው ግድ እሱ ነው። እኔ ሙሉ ሆንሽም አልሆንሽም እኔ ሙሉ አደርግሻለሁ፣ ምንም ችግር የለን፣ ይወድሻለሁ፣ አፈቅርሻለሁ ብሎ ነው እንግዲህ የግድ እንዲፋቀሩ ሆኑት። ከዛ በኋላ ጥሩ ኑሮ እየኖሩ ነበር። ጥሩ ተፋቅረው እየኖሩ ነበር። እንደውም አያንፈስብሽ አሁንም ነው። አሁንም ስራ እንድትሰራ አይፈልግም፣ እንድትታመም አይፈልግም። ከታመሜ ደግሞ እንድትነሳ ምግብ የሚያበላት የሚያጎርሳት የሚያዘጋጅላት ቤቱን የሚያጸዳው እሱ ነው። እሷ ትንሽ ታመማ ቶሎ ብሎ ወደ ሆስፒታል ነው የሚወስዳት። በዚህ እንኳን አይታማም ማለት ነው ናሆሜ። ነገር ግን እናትየዋ በጣም ከሚባለው በላይ ነው ቅር ያላት ማለት ነው። እንደውም አባትዮ ሲሰማ እንዴት ነው ገና ብዙ ፊልም አለብህ እያለችው ነበረ። ናሆሜም እሱ ፈጣሪ ያውቃል፣ የሰማ ጊዜም ያው መቻል ነው። አንቺም እንግዲህ ሰምተሻል፣ ፈጣሪ ለሁሉም አለን ያለው። እንግዲህ የቤቲ እናት እና ቤቲ በጣም በሚገርም ሁኔታ ተስማምተዋል። ያው ኪራንና እኔን ልትወስጅን ነው አይደል የመጣሽው ነው ያለችው እናቷን። እንግዲህ እያስመሰለች ነው። እኔ በበኩሌ ያመማት አይመስለኝም፣ እያስመሰለች ነው የሚመስለኝ።
የባለፈው እንግዲህ ኪኒኑን እንዳለ ዋጠችና ታምም ያለው አለች። ግን እሱ ምንም አያደርጋትም። ኪኒኑ ሐኪም ቤት ወስደው ሁሉን ነገር ሲያደርጉላት ደህና ሆና መጣ ማለት ነው። ናሆሜ በጣም ፈርቶ ለምሩ ደወለላት። እሷ ደግሞ ሽንት ቤት ገዳ አወራችሁ ማለት ነው።